ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የመሰሎችና እጅግ ማወቅ ያሉብን የእንግሊዝኛ ንግግሮች እንዴት በቀላል መንገድ መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። አሁን ኦኬ፣ መጀመሪያ እንዴት ማንበብ እንዳለብን እናያለን። ከዛ ትርጉሙ ምን ማለት እንደሆነ እያንዳንዱ እናያለን ማለት ነው እንጂ የመጀመሪያው ምን ይላል? የመጀመሪያው አይን እንደ አይ ማንበብ፣ አይን እንደ አይ። ከዛ ቢኢን እንደምን ማንበብ? እንደ ቢ፣ ቢኢን እንደ ቢ። ኤላ አይን በአንድ ላይ ሊ። ከዛ ኢን አናነባትም፣ ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡ የመጀመሪያውን አንብበን ቀጥሎ ያለውን አናነብም ስላለን። ስለዚህ ኤላ አይን እንደ ሊ። ከዛ ቪኢን እንደምን ማንበብ? እንደ ቭ። ስናነባው ብሊቭ። ከዛ ዋይ ኦዩን በአንድ ላይ ዩ። አይ ቢሊቭ ዩ ምን ማለት ነው? አምንሃለሁ ወይም አምንሻለሁ ለማለት አይ ቢሊቭ ዩ እንላለን ማለት ነው። ያ ይህኛውስ ምን ይላል? አይን እንደ አይ፣ አርኢን እንደ ሪ፣ ኤስን እንደ ስ፣ ፒኢን እንደ ፒ፣ ሲን እንደ ክ፣ ቲን እንደ ት ማንበብ። ስናነባው ሪስፔክት። ዋይ ኦዩን በአንድ ላይ ዩ ብለን ማንበብ። አይ ሪስፔክት ዩ ምን ማለት ነው? አከብርሃለሁ ወይም አከብርሻለሁ ለማለት አይ ሪስፔክት ዩ እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም አይን እንደ አይ፣ ኤንኢን እንደ ኒ፣ ከዛ ዲን ኢን በአንድ ድምፅ የምናነባት። ከዛ ዲን እንደ ድ ማንበብ። ኒድ አይ ኒድ ዩ ምን ማለት ነው? ታስፈልገኛለህ ወይም ታስፈልግኛለሽ ለማለት አይ ኒድ ዩ እንላለን ማለት ነው። ያ ይህኛውስ ምን ይላል? አይን እንደ አይ፣ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ማንበብ። አይ ዶንት። ከዛ አርኢን እንደምናንብባት እንደ ሪ፣ አርኢን እንደ ሪ። ከዛ ጂ እንደ ብቻ እንደ ግ ማንበብ። አርኢን እንደ ሪ፣ ቲን እንደ ት ማንበብ። ሪግሬት አይ ዶንት ሪግሬት፣ አይቲን እንደ ኢት ማንበብ ማለት ነው። አይ ዶንት ሪግሬት ኢት ምንድን ነው? አይጸጽተኝም ወይም አይቆጨኝም፣ አልጸጸትም ለማለት ወይም አይቆጨኝም ለማለት ምን እንላለን? አይ ዶንት ሪግሬት ኢት እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም ኤንኢን እንደምን ምናነባት? እንደ ኔ። ቪኢን እንደ ቭ፣ አደን እንደ ር። ስናነበው ኔቨር። ኤማ አይን ማይ ብለን ማንበብ። ኤንን እንደ ን፣ ዲን እንደ ድ። ማይንድ ሙሉ ስናነበው ኔቨር ማይንድ ግድ የለም ወይም ችግር የለውም ለማለት ኔቨር ማይንድ እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም ኤኤስን ብለን እናነባቸው አስ ብለን ኤኤስን በአንድ ላይ አስ። ከዛ ዋይ ኦዩ ዩ፣ ሲኤን እንደ ካ፣ ሲኤን እንደ ካ፣ ኤንን እንደ ን ማንበብ። ካን። ኤስኢን ሁለቱንም ኢ በአንድ ድምፅ እንደ ኢ ማንበብ። ስለዚህ ኤስኢን ሲ ብለን እናነባለን። ሲ ሙሉን ስናነባው አስ ዩ ካን ሲ ምን ማለት ነው? እንደምታየው ነው ወይም እንደምታየው ነው ለማለት አስ ዩ ካን ሲ እንላለን ማለት ነው። ያ ይህንስ እንደምናንብበው ኤላ አይን እንደ ላይ የሚል ድምፅ አለው። ኤፍኢን እንደ ፍ፣ ላይፍ። ከዛ ኤስን ኤዝ፣ ኤችኤን እንደ ሃ፣ አርን እንደ ር፣ ዲን እንደ ድ ማንበብ። ሃርድ ላይፍ ኢዝ ሃርድ ምን ማለት ነው? ህይወት ከባድ ናት ለማለት ላይፍ ኢዝ ሃርድ እንላለን ማለት ነው። ያ ወደ ቀጣዩ እንሂድ። ምን ይላል ይኸኛው?
ዲኦን በአንድ ላይ ዱ፣ ዲኦን በአንድ ላይ ዱ። ከዛ አይቲን ኢት፣ ከዛ ኤንኦን እና፣ ኤንኦን ና ብለን እናነባለን። ከዛ ውን እንደ ው ማንበብ ናው፣ ዱ ኢት ናው፣ ዱ ኢት ናው ምን ማለት ነው? አሁን ስራው ወይም አሁን አድርገው ለማለት ዱ ኢት ናው እንላለን ማለት ነው። ያ ይሄኛውስ ምን ይላል? ቢኢን እንደ ቢ ማንበብ፣ ቢኢን እንደ ቢ። ከዛ ኤችኦን እንደ ሆ፣ ኤችኦን እንደ ሆ። ኤንኢን በአንድ ላይ እንደ ን፣ ኤስን እንደ ስ፣ ቲን እንደ ት ማንበብ። ስናነበው ሆነስት፣ ሆነስት፣ ቢ ሆነስት፣ ቢ ሆነስት ምን ማለት ነው? ታማኝ ሁን፣ ታማኝ ሁን ለማለት ቢ ሆነስት እንላለን ማለት ነው። ያ ኤስ ምን ይላል? ጂኢን፣ ጂኢን እንደ ጌ፣ ጌ። እዚህ ጋር ግን ቲ እንደ ት ነው የምንጻፈው፣ ግን ስናነብ ጌር ብለን ነው የምናነበው ማለት ነው እንጂ ሲጻፍ እንደዚህ ነው ጌት ብለን ልናነበው እንችላለን። ግን ሲነበብ ጌት አውት ስለማይባል ምን ማለት አለብን? ጌር ነው የምንለው። ከዛ ኦዩቱን በአንድ ላይ አውት ብለን እናነባዋለን። በአንድ ላይ ጌር አውት፣ ጌር አውት፣ ጌት አውት ስለማይባል ሲነበብ ጌር አውት የሚል ድምፅ አለው ማለት ነው። ፕሮናውንስ ሲደረግ ጌር አውት ነው እንጂ ጌት አውት አይባልም ማለት ነው። ውጣ ወይም ውጭ ለማለት ጌር አውት ስለምንል፣ ስትጻፍ ግን እንደ ቲ ነው የምትጻፈው፣ ግን ሲነበብ ጌር የሚል ድምፅ አለው። ጌር አውት በአንድ ላይ ውጣ ወይም ውጭ ለማለት እንጠቀመዋለን ማለት ነው። ያ ይሄኛውስ ምን ይላል? ኤችኢን እንደ ሂ፣ ኤችኢን ሂ ብለን አነበብን። አይኤስን ኢዝ፣ ከዛ ኬአይን ካይ፣ ካይ። ኤንን እንደ ን፣ ዲን እንደ ድ። ካይንድ፣ ካይንድ። ሂ ኢዝ ካይንድ፣ ሂ ኢዝ ካይንድ ምን ማለት ነው? ደግ ነው፣ እሱ ደግ ነው ለማለት ሂ ኢዝ ካይንድ እንዳለ ማለት ነው። ደግ ነው እሱ። ያ ይሄኛውስ አሁን ኤልኦን በአንድ ላይ እንደ ሉ፣ ሉ። ከዛ ኤስኢን እንደ ስ፣ ኤንን እንደ ን፣ ሉስን፣ ሉስን። ዩፒኤን አፕ ለማንበብ ሉስን አፕ፣ ሉስን አፕ ምን ማለት ነው? ፈታ በል ወይም ፈታ በይ ለማለት ሉስን አፕ እንላለን። ይሄኛውስ ምን ይላል? አይን እንደ አይ፣ አይን እንደ አይ። ሲኤን እንደ ካ፣ ኤንን እንደ ን ማንበብ። ካን፣ ካን። አይካን፣ አይካን ስንል እችላለሁ፣ እችላለሁ ለማለት አይካን እንላለን ማለት ነው። ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? አይቲኤስን በአንድ ላይ ኢትስ እንለና አንበዋለን። ኢትስ። ከዛ ቢኤን እንደ ባ፣ ዲን እንደ ድ ማንበብ። ባድ፣ ባድ። ኢትስ ባድ፣ ኢትስ ባድ ምን ማለት ነው? መጥፎ ነው፣ መጥፎ ነው ለማለት ኢትስ ባድ እንዳለን ማለት ነው። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ያ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኙላችሁ።